እግዚአብሔርን የሚያከብሩ ሃይማኖታቸውን በማጽናት ምግባራቸውን በማቀናት ለንስሐ የሚገባ ፍሬ በማፍራት እግዚአብሔርን የሚያከብሩ ይከበራሉ። የሚያስከብረን ስልጣን የለንም ይሆናል፣ ተራ ሰዎች እንሆን ይሆናል። ግን እግዚአብሔርን ካከበርነው ከሱ የተነሳ እንከብራለን። እቺ ቤተ ክርስቲያን የሰማይ ደጅ ስለሆነች የጸጋው ግምጃ ቤት ስለሆነች አሁን በምድር እየተሰራ ያለው በሰማይ ደግሞ ኋላ ይሰራል። ከሞት በኋላ ባለው ሕይወት ከመቃብር በኋላ ባለው ትንሣኤ በኃጢአት የታሰሩ አሉ። በኃጢአት ገመድ በጎጠኝነቱ በመለያየቱ በጸብና በክርክሩ በቂም በበቀሉ የታሰርን ደግሞ አለን። መፈታት አለብን። ዲያብሎስ ባልፈጠረው ባልሰራው አካል ማስልጣን ሰጠው። በእኛ ላይ ነግሶ የሚኖረው ሰልጥኖ የሚኖረው አድሮ የሚኖረው ማሰጠው። በጥንተ ተፈጥሮም የፈጠረን አምላካችን በአዲስም ተፈጥሮ የፈጠረን ውድ ዋጋ ከፍሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ እየቆሰለ የፈወሰን እየተዋረደ ያከበረን ርቃኑን ውሎ ጸጋውን ያለበሰን ሐሞትና ከርቤ መራራውን ቀምሶ ጣፋጩን ያጠጣን ለባህሪው ሞት የማይስማማው አምላክ በሥጋ ሞቶ የኛን ሞት ወስዶ የሱን ሕይወት ለኛ የሰጠን እሱ ነው። ብዙ የተጣመመብን ነገር አለ። ብዙ የሚያስጨንቀን ነገር አለ። ስንቱን ላንሳላችሁ? የእርስ በርስ መለያየቱ፣ መበላላቱ፣ መነካከሱ፣ ጦርነቱ እያስጨነቀን ነው። ስንት ወገኖቻችን እንደ ቅጠል ረገፉ። የድላችን አርማ የነጻነታችን ምልክት ቅዱስ መስቀሉን በአንገታቸው ላይ ያንጠለጠሉ ክርስቲያኖች የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች እርስ በርሳቸው ሲጋደሉ አይተናል። ክፎች በዘሩት የጎጠኝነት ዘር፣ የመለያየት ዘር ከዚህ ምን አተረፍን? ደግሞ ምንስ እናተርፋለን? ዛሬ ሆሳዕና ማለት ይህን ነው። ጌታ ሆይ እባክህ አድነን፣ እባክህ አቅናልን። አይናችንን ከሰው ላይ እናንሳ። አይናችንን በቀራንዮ ንጉሥ በመድኃኔ ዓለም በኢየሱስ ክርስቶስ ላይ እናድርግ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አደራችሁ? በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲት አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። ፈታችሁ አምጡልኝ የማቴዎስ ወንጌል ምዕራፍ 21 ቁጥር 3 ርዕሳችን ነው። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እንዲህ ብሎ ያነሳል። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ አምላካችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለቱን እንዲህ ብሎ ላካቸው ይላል። ቤተ ፋጌ ማለት ቤተ ማለት ቤት ማለት ነው። ፋጌ ማለት በለስ ማለት ነው። ቤተ ፋጌ ማለት የበለስ ቤት ማለት ነው። ከደብረ ዘይት አጠገብ ወደ ቤተ ፋጌና ወደ ቢታንያ ሲደርሱ በተመሳቀለ መንገድ ላይ ሆኖ ይላል። ፋጌ ፎናና ይለዋል እንደ ሊቃውንቱ ትርጉም ማለት ነው። የተመሳቀለ ጎዳና ማለት ነው። እዚያ ላይ ሆኖ ከደቀ መዛሙርቱ ሊቀ ሐዋርያት ቅዱስ ጴጥሮስንና ሐዋርያውና ወንጌላዊውን ቅዱስ ዮሐንስ ወልደ ነጎድጓድን ፊት ለፊታችሁ ወዳለች መንደር ሂዱ አላቸው። እነሆም በዚያን አህያ
ከውርንጫይቱ ጋራ ታስራ ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። ይኸውም ለምን እንደሆነ ቢሉ በመጀመሪያ ትንቢቱ እንዲፈጸም ነው። ትንቢቱ ነቢየ እግዚአብሔር ቅዱስ ዘካርያስ አስቀድሞ እንደተናገረ ነው። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ጀምሮ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳይ ነው፣ ትሑትም ሆኖ በአህያይቱና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ብሎ አስቀድሞ የተናገረው ቃል ለመፈጸም ነው። የጽዮን ልጅ ያለው የኢየሩሳሌም ልጅ ያለው ቤተ እስራኤልን ለመጽሐፍ ቅዱስ በማደሪያው አዳሪዎቹን በመኖሪያው ነዋሪዎችን መናገር ልማድ ስለሆነ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ አለ። ለጊዜው ለነሱ ነው፣ ፍጻሜው ለሁላችን ነው። እስቲ ደስ ይበላችሁ፣ ደስ ይበለን። እስቲ እግዚአብሔርን እናመስግነው። ለምን ንጉሥሽ የነገሥታት ንጉሥ፣ የኃያላን ኃያል፣ የጌቶች ጌታ፣ የአማልክት አምላክ፣ የእስራኤል ዘሥጋ ንጉሥ ብቻ አይደለም፣ የእስራኤል ዘነፍስ፣ የአዲስ ኪዳን እስራኤሎች የኛም የክርስቲያኖች ንጉሥ ነውና እሱ ጻድቅ ነው አለ። ጻድቅ ባህሪ ነው፣ ንጹሕ ባህሪ ነው። ኃጢአት ለባህሪው የማይስማማው እንከንም አይወጣለት ነውር ነቀፋ የማይገኝበት አዳይ ነው አለ። መድኃኒተ ሥጋ መድኃኒተ ነፍስ ነውና አዳይ ነው። ትሑት ሆኖ በኪሩቤል ላይ የሚቀመጥ በነፋስ ክንፍ የሚበር ማንም ሊቀርበው የማይችል ብርሃን የሚኖር እሳተ መለኮት የሆነ አምላክ በተናቁት በአህያይቱና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ብሏት ተብሎ የተነገረው ቃል እንዲፈጸም ነው። አምላካችን ኢየሱስ ክርስቶስ እንዲህ ነው ያለው፣ ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ረፍት ታገኛላችሁ ብሏል። በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ይህ ትንቢት እንዲፈጸም አምላካችን ኢየሱስ ክርስቶስ አህያይቱን ከውርንጫይቱ ጋር ፈታችሁ አምጡልኝ አለ። ሌላው ምሳሌው እንዲደርስ ምሳሌው እንደምንድን ነው ቢሉ ጥንት ቅዱሳን ነቢያት ዘመነ ጸብ ነው ያሉ እንደሆነ ፈረስ ላይ ተቀምጠው ዘገር ነጥቀው ወይም ጦር ሰብቀው ይታያሉ። ደግሞ ዘመነ ሰላም ነው፣ ዘመነ ደስታና ዘመነ እረፍት ነው ያሉ እንደሆነ በአህያ ላይ ተቀምጠው መንሳንስ ወይም ጭራ ይዘው ይታያሉ። እንዲሁ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የሰላም ዘመን ቀረበ፣ የሰላም ዘመን ደረሰ ሲል በአህያይቱና በአህያይቱ ግልገል በውርንጫይቱ ላይ ይቀመጥ ዘንድ ፈታችሁ አምጡልኝ አለ። የሰላም አምላክ፣ የሰላም አባት፣ የሰላም አለቃ፣ የሰላም ንጉሥ ነውና ሰላማዊ ኢየሱስ ክርስቶስ በእኛ በሰው ልጆችና በእግዚአብሔር መካከል የነበረውን በሰው ልጆችና በቅዱሳን መላእክት መካከል የነበረውን ጸብ፣ በሕዝብና በአሕዛብ መካከል የነበረውን ጸብ፣ በነፍስና በሥጋ መካከል የነበረውን ጸብ ይህንን ሊያፈርስ የሰላም ዘመን ነው፣ የፍስሐ የሐሴት የደስታ ዘመን ነው ሲል አህያይቱን ከውርንጫይቱ ጋር ፈታችሁ አምጡልኝ አለ። ምስጢሩ እንደምንድን ነው ቢሉ እንደዚህ ነው። በአህያ ላይ የተቀመጠ ሸሽቶ አያመልጥም። በአህያ ላይ የተቀመጠ አባሮ አይዝም። በአህያ ላይ የተቀመጠ ሸሽቶ እንደማያመልጥ ከፈለጋችሁኝ አልታጣም እገኝላችኋለሁ ሲል ነው። በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ጀምሮ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ይላል እግዚአብሔር ነው የሚለው።
እግዚአብሔር እጅግ ለኛ ቅርብ ነው። እግዚአብሔርን ፈልጎ ያጣው ሰው የለም። ሌላው በአህያ ላይ የተቀመጠ አባሮ እንደማይዝ እንዲሁ ካልፈለጋችሁኝ አታገኙኝም ማለቱ ነው። እግዚአብሔር አስገድዶ አይገዛንም። በነፃ ፈቃዳችን ውስጥ ጣልቃ አይገባም። በፍቅር የሚገዛ ፍቅር የሆነ አምላክ ነው። ለጥቅማችንም እንኳ ቢሆን አያስገድደንም። ለዚህ ነው እንዲህ ብሎ በመዋዕለ ስብከቱ የተናገረው፣ ብትወዱኝስ ትእዛዜን ጠብቁ አለ። የዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ በግድ አይደለም ወገኖች፣ ፍጹም ነፃነት የሰጠን አምላካችን እግዚአብሔር ስለሆነ ለዚህ ነው። ሌላው ምስጢሩ እንደምንድነው ቢሉ፣ እነሆ አህያ የተናቀች ናት፣ የተዋረደች ናት። በተናቁት በተዋረዱት በመሃይምናን ላይ አድሬባቸው እኖራለሁ ሲል የተናቁትን አህያይቱንና የአህያይቱን ግልገል ውርንጫይቱን ፈታችሁ አምጡልኝ አለ። ሌላው ደግሞ ምስጢር ምንድነው ቢሉ፣ አዳምና እኛ ልጆቹ ከማይሰረ ኃጢአት የምንፈታበት ጊዜ እንደደረሰ እንደቀረበ የሚያጠይቅ ነው። አህያይቱ የአዳምና የሔዋን ምሳሌ፣ ውርንጫይቱ የኛ የልጆቻቸው ምሳሌ። ሁላችንም ታስረን ነበረ። ያሰረን ሌባው ሰይጣን ዲያብሎስ ነው። የታሰርነው በኃጢአት ገመድ ነው። የታሰርንበት ገመድ የኃጢአት ገመድ ነው። በመርገመ ሥጋ በመርገመ ነፍስ፣ በሞተ ሥጋ በሞተ ነፍስ፣ በርደተ መቃብር በርደተ ሲኦል ታስረን እንኖር ነበረ። የታሰርንበትም ስፍራ ሲኦል ነው። መንደር የተባለ ሲኦል ነው። እንዲህ ይላል መጽሐፈ ምሳሌ ምዕራፍ 5 ቁጥር 22 ላይ ኃጥእን ኃጢአቱ ታጠምደዋለች፣ በኃጢአቱም ገመድ ይታሰራል ይላል። ስለዚህ በኃጢአት ገመድ ታስረን ነበረ። ማንም ሊፈታን አልተቻለውም ነበረ። ስለዚህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከታሰርንበት የኃጢአት ማሰሪያ ገመድ ሊፈታን ፈታችሁ አምጡልኝ አለ። ሌባው ነበረና ያሰረን ዲያብሎስ እነሆ ማንም አንዳች ቢጠይቃችሁ ጌታቸው ይፈልጋቸዋል፣ ለጌታ ያስፈልጉታል በሉ ነው ያለው። አዎ አህያይቱና ውርንጫይቱንም ቢሆን ፈጥሯቸዋል። አዳምና እኛ ልጆቹንም በጥንተ ተፈጥሮ ፈጥሮናል። በሐዲስም ተፈጥሮ ያን ጊዜ ይፈጥረን ዘንድ ነበረውና ፈታችሁ አምጡልኝ አለ። በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ጀምሮ ሌባው ይላል ሰይጣን ዲያብሎስን ነው፣ ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም ነው ያለው። እኔ ግን ሕይወት እንዲሆንላቸው እንዲበዛላቸውም መጣሁ አለ። ሁልጊዜ የዲያብሎስና የሰራዊቱ ዓላማ መስረቅ ነው፣ መግደል፣ ማረድ፣ ማጥፋት ነው። አዳምና ሔዋንን ከገነት ቤታቸው ሰርቋቸው ነበር። እነሱም ብቻ አይደለም እኛም ተሰርቀን ነበር በሌባው። ከጌታቸው ከጌታችን ከአምላካችን ከእግዚአብሔር ለይቶን ነበረ። ገነትን የምታክል ቦታ እግዚአብሔርን የሚያክል ጌታ አጥተን እንኖር ነበረና ወደ ቀደመው መኖሪያችን ወደ ገነት ወደ አባታችን ወደ አምላካችን ወደ ጌታችን ወደ እግዚአብሔር እንቀርብ ዘንድ ይገባ ነበርና ፈታችሁ አምጡልኝ አለ። ፈጣሪያችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን የሚያጠይቅ ነው። ሌላው ምስጢር እንዲህ ነው። አህያይቱ የቤተ እስራኤል ምሳሌ፣ ውርንጫይቱ የቤተ አሕዛብ ምሳሌ።
አህያይቱ የሰረገላ ቀንበር መሸከም ለምዳለች። እንዲሁ ቤተ እስራኤል ሕግ መጠበቅ ለምደው ነበረ። ሕገ ኦሪት ተሰጥታቸው ስለነበረ ውርንጫይቱ ገና እንደተፈጠረች እንደተወለደች ነው። የሰረገላ ቀንበር መሸከም አልለመደችም። እንዲሁ ቤተ አሕዛብም ሕግ መጠበቅ አልለመዱም ነበር። አዲስ ናቸው ለሕግ። ስድ ይኖሩ ነበረ ያለ ሥርዓት ያለ ሕግ። ምን አለ አምላካችን ኢየሱስ ክርስቶስ? አህያይቱን ቤተ እስራኤልን ከውርንጫይቱ ጋራ ከቤተ አሕዛብ ጋራ ፈታችሁ አምጡልኝ። እሱ የሚፈልገው ሁሉ እንዲፈታለት ነው። በማዳኑ ሥራ ሰው አልመረጠምና ደቀ መዛሙርቱንም ሲልካቸው እንዲህ ነው ያላቸው፣ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ነው ያለው። በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ይህንን ያመለክታል። ወገኖቼ ፈተው እንዲያመጡ የታዘዙት ደቀ መዛሙርቱ ናቸው። ደቀ መዛሙርቱ ጌታችን እንዳዘዛቸው አህያይቱን ከውርንጫይቱ ጋር ፈተው አመጡ ይላል። ከዚያም በኋላ ልብሳቸውን በአህያይቱና በውርንጫይቱ ላይ ጎዘጎዙ። እነሆ ክርስቶስ በአህያይቱና በውርንጫይቱ ላይ ተቀመጠ። ልብስ በአህያይቱ ላይ ማድረጋቸው እንዲህ ነው። ኮርቻ ይቆረቆራል፣ ልብስ ግን ይለሰልሳል። አንተ የማትቆረቆረውን ሕገ ወንጌልን ሰራህልን ሲሉ ነው። ኦሪት ትቆረቆር ነበር። ኃጢአትን ቆጥራ ሞትን ታመጣለች። ነፃ ያላወጣች ሕግ ናት። የተገፈፍነውን ጸጋ ያላለበሰች፣ የተነጠቅነውን ልጅነት መልሳ ያልሰጠች፣ ከሲኦል ከባርነት ቤት ነፃ ያላወጣችን፣ ወደ እግዚአብሔር መንግሥት ልታስገባን የማትችል ሕግ ነበረች። ትቆረቁራለች ኦሪት። አሁን የምትለሰልሰዋን ደገኛዋን ሕገ ወንጌል ጸጋ እግዚአብሔር የለበስንባት፣ ልጅነት ያገኘንባት፣ እንደ እግዚአብሔር ቸርነት መንግሥተ ሰማያትን የምንወርስባትን ሕግ ሰጠኸን ሰራህልን ሲሉ ልብስ ጎዘጎዙ በአህያይቱና በውርንጫይቱ ላይ። ሌላው ልብስ መጎዝጎዛቸው እንደዚህ ነው። ልብስ በአካል ያለውን ነውር ይሸፍናል፣ ጠባሳ ይሸፍናል። አንተም ከባቴ አበሳ ነህ። አበሳችንን፣ በደላችንን፣ ኃጢአታችንን የምትሸፍንልን አንተ ነህ ሲሉ ነው። ወገኖቼ በምሕረቱ መጋረጃ ስለጋረደን እኮ ነው። በክንፈ ረድኤቱ ስለከለለን እኮ ነው። ኃጢአታችንን ግንባራችን ላይ ጽፎ ስላላስነበበብን እኮ ነው። አሳልፎ ስላልሰጠን እኮ ነው። ማን በሕይወት በዚህ ምድር ላይ ይኖር ነበር? ማን እፊቱ ይቆም ነበር? ቅዱስ ዳዊት ሲዘምር እንዲህ አለ፣ አቤቱ አለ ኃጢአትንስ ብትጠባበቅ ኖሮ አቤቱ ማን ይቆማል? ይቅርታ ካንተ ዘንድ ነውና አለ በዳዊት መዝሙር 129 ቁጥር 3 ላይ። እውነት ነው። እዚህ የገባ ነው በምሕረቱ ብዛት ነው። እፊቱ ቆመን እኔም እዚህ ቆሜ የምናገረው እናንተም ቁጭ ብላችሁ የምትሰሙት የምንዘምረው በእውነት እግዚአብሔር ኃጢአታችንን በምሕረቱ ስለሸፈነ ስለከለለ ነው። ልብሳቸውን አውልቀው የጎዘጎዙት ለዚህ ነው። አዋንተ ከባቴ አበሳ ነህ። በእውነት ኃጢአታችንን በደላችንን ቆጥሮ አሳልፎ ያልሰጠን ያላጋለጠን እንዲህ ጋርዶ ከልሎ የያዘን መድኃኔ ዓለም ኢየሱስ ክርስቶስ ምን ከፍለው ነገር የለምና ስለማይነገረው ስጦታው ክብርና ምስጋና ይግባ። ወገኖቼ ምንም አንከፍለው። ሰው ቢሆን እንኳን የሰራነውን ኃጢአት ሊሸፍን ያልሰራነውንም ሰሩ ብሎ ስም ያወጣልናል፣ ስማችንን ያጠፋል። የኛ አምላክ ግን
በድልን አጥፍተን እንኳን እንዳልበደልን እንደ ንጹሃን እንደ ቅዱሳን አድርጎ ተሸክሞን ይኖራል። ከባቴ ያበሳና የኛን በደል የኛን ኃጢአት ለመሸፈን እኮ ነው እርቃኑን በዕለተ ዓርብ በቀራንዮ መስቀል ላይ የተሰቀለው። እርቃኑን ሎ ጸጋውን ያለበሰን መድኃኔ ዓለም ኢየሱስ ክርስቶስ አሁንም የምንከፍለው ነገር ስለሌለ እስቲ ከልብ የሆነ ምስጋና እናመስግነው። ክብር ምስጋና ይግባው። ይሄንን ያጠይቃል። ሌላው የተገፈፍነውን የጸጋ ልብሳችንን ልጅነታችንን ተመልስልናል ሲሉ ነው ይሄንን ያደረጉት። ታላቁ የቤተ ክርስቲያን ሊቅ ቅዱስ ኤፍሬም ይሄንን እንደዚህ አድርጎ ተርጉሞታል። ልብሳቸውን አውልቀው ያነጠፉለት ሰዎች አለ አሮጌው ማንነታቸውን ትተው አዲሱን ልብስ ክርስቶስን መልበሳቸውን ያስረዳል አለ ቅዱስ ኤፍሬም። ቅዱስ ጳውሎስም እንደዚህ አድርጎ አንስቶታል። እንግዲህ አለ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ ነው የሚለው። ያንን የጨለማ የኃጢአት ልብስ የበደል የነውር የርኩሰት ልብስ አውልቀን የብርሃን ልብስ እንልበሳል። የፍቅሩን የትህትናውን የቅርባይነቱን የየዋህነቱን የደግነቱን የትዕግስቱን ልብስ እንልበስ። ጌታችን ኢየሱስ ክርስቶስን ልበሱት ይላል ሮሜ ምዕራፍ 13 ቁጥር 12 ላይ አንተ ልብሳችን። ስለዚህ አሮጌው ልብሳችንን አውልቀነዋል። አዲሱ ልብሳችን አንተ ነህ። አሁንም አዲሱን ልብስ የጽድቅን ልብስ የቅድስና የንጽህና ልብስ አምላካችን ለሁላችንም ያልብሰን። ምን ይሆን ልብሳችን ወገኖቼ? ምንድነው የለበስነው? ምናልባት አሁን ነጭ ልብስ ለብሰናል ሁላችንም፣ በዓል ነው፣ መልካም ነው። ግን ነፍሳችን ምን ለብሳለች? ስራችን የምንድነው? የጽድቅ ነው? የኃጢአት ነው? የብርሃን ስራ ነው? የጨለማ ስራ ነው? የቅድስና የንጽህና ነው? የርኩሰት ነው? ራስን መጠየቅ ነው። የጨለማው ስራ የተባለው አምልኮተ ጣዖቱ ነው፣ ዝሙቱ ነው፣ ስካሩ ነው፣ ቅናቱ፣ ክርክሩ፣ መለያየቱ፣ ዘፋኝነቱ፣ አድመኝነቱ ነው። ይሄ መውለቅ አለበት። አሮጌ ልብስ ነው። ልብሳቸውን አወለቁ፣ ጎዘጎዙ፣ መሬት ጭምር ጣሉ። ሕዝቡ ሁሉ ያነጥፉ ነበረ። ሌላው በኢዩ ልማድ ንጉሡ ኢዩ ለንጉሥነት በኤልሳዕ እጅ በተቀባ ጊዜ ለክብሩ ልብሳቸውን አነጥፈዋል። ሁለተኛ ነገሥት ምዕራፍ 9 ከቁጥር 1 ጀምሮ በዚያ ልማድ ይሄ ነገሥታት ንጉሥ ነውና አምላካችን ኢየሱስ ክርስቶስ ይገባዋል ሲያንሰው ነው ወገኖቼ። ልብሳቸውን ጎዘጎዙ እንዲህ ሲሉ እንኳን ላንተ አንተ ለተቀመጥክባት ለአህያይቱና ለውርንጫይቱ እንኳን መሬት መንካት መርገጥ አይገባቸውም ሲሉ የሚገርም ነው። አህያይቱና ውርንጫይቱ ተከበሩ። በጣም ብዙ አህዮች ነበሩ። ነገር ግን ክብር ያገኙት አምላካችን ኢየሱስ ክርስቶስ የተቀመጠባቸው አህያይቱና ውርንጫይቱ ናቸው። ሁል ጊዜ እሱ የሚያድርባቸው እንዲህ ይከበራሉ። ሰው የሚከበረው እግዚአብሔርን ሲያከብር ነው። የእግዚአብሔር ማደሪያ ሲሆን ነው። እስቲ ከኔ ጋር በሉ ባካችሁ፣ ያከበሩኝን በሉ አከብራለሁ፣ የናቁኝም ይናቃሉ። አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ እውነት ነው። እግዚአብሔርን የሚያከብሩ ሃይማኖታቸውን በማጽናት ምግባራቸውን በማቀናት ለንስሐ የሚገባ ፍሬ በማፍራት እግዚአብሔርን የሚያከብሩ ይከበራሉ። ምናልባት የሚያስከብረን ስልጣን የለንም ይሆናል፣ ተራ ሰዎች እንሆን ይሆናል። ግን እግዚአብሔርን ካከበርነው ከሱ የተነሳ እንከብራለን። ምናልባት የሚያስከብረን 2 እና 3 ዲግሪ የለንም ይሆናል፣ አልተማርንም ይሆናል በስጋ። ነገር ግን እግዚአብሔርን ካከበርነው ከእግዚአብሔር የተነሳ እንከብራለን። ምናልባትም የሚያስከብረን ብዙ ብር አንቆጥርም ይሆናል፣ ባለጠጎች ላንሆን እንችላለን በስጋ። ነገር ግን እግዚአብሔርን ካከበርነው
እግዚአብሔር እኛን ደግሞ ያከብረናል። ዝነኞች፣ ስመጥሮች፣ ታዋቂዎች ላንሆን እንችል ይሆናል። ነገር ግን እግዚአብሔርን አክብር ነው ስንገኝ ከሱ የተነሳ እንከብራለን። እንኳን እኛን የሰውን ልጆች በአራያው በመልኩ የፈጠረን ቀርቶ ወገኖቼ አህያይቱ ተከበረች፣ ውርንጫይቱ ተከበረች። እሱ ስለተቀመጠባቸው መሬት አትነኩም ተባሉ። በልብስ ላይ ተራመዱ። በለስላሳ የዛፍ ጫፍ ላይ ተራመዱ። ቄጠማ እየተጎዘጎዘ ዛፍ ዘንባባ እየተጎዘጎዘ የሚገርም ነው። እኛም አምላካችን እግዚአብሔርን አክብረ ነው እንድንከብር በቸርነቱ ይርዳን። እንግዲህ እነኛ ሰዎች ለአህያይቱና ለውርንጫይቱ እንዲህ ክብር ከሰጡ 9 ወር ከ5 ቀን አካላዊ ቃል እግዚአብሔር ወልድን በማህፀኗ ጸንሳ በድንግልና ጸንሳ በድንግልና ወልዳ ለሰጠችን ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክማ የቱን ያህል ክብር ይገባት ይሆን ወገኖች? በአምላክ ልቡና ታስባ ትኖር ነበረች። ሁለተኛ ሰማይ የተባለች ጸጋን ሁሉ የተሞላች በቅዱሳን ነቢያት አንደበት በብዙ ምሳሌ የተመሰለች ትንቢት የተነገረላት ሱባኤ የተቆጠረላት አምላካችን ኢየሱስ ክርስቶስን ወልዳ የሰጠች አዝላ የተሰደደች በማስተማር ወራት ያልተለየች በመስቀሉ ስር በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወልደነጎድጓድ በኩል ከአምላካችን የተሰጠችን የጸጋ ስጦታችን ሽልማታችን አክሊላችን ክብራችን ሞገሳችን ናት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ክብር ይግባት ወገኖች። ስለዚህ ማመስገን ማወደስ ይገባል። ንገሯቸው እንኳን አምላክን ወልዳ ለሰጠች ለቅድስተ ቅዱሳን ለድንግል ማርያም ቀርቶ ወገኖቼ ለአህያይቱና ለውርንጫይቱ ክብር ተሰጥቷል። ለእመቤታችን ማየቱን ያህል የዘንባባ ዝንጣፊ ይዘው ታዩ ይላል። የዘንባባ ዝንጣፊ ይህ እንደምንድነው ቢሉ እንዲህ ነው። አብርሃም ይስሐቅን በወለደ ጊዜ ይስሐቅ ያዕቆብን በወለደ ጊዜ ደስ ቢላቸው ዘንባባ ዝንጣፊ ይዘው እግዚአብሔርን አመስግነውታል። በመጽሐፈ ኩፋሌ ምዕራፍ 13 ቁጥር 21 ላይ ዮዲት የእስራኤላውያንን ጠላት ሆሎፎርኒስን ድል ባደረገች ጊዜ የዘንባባ ዝንጣፊ ይዘው እግዚአብሔርን አመስግነውታል። ዘንባባ የድል አድራጊዎች አርማ ነው። በመጽሐፈ ዮዲት ምዕራፍ 15 ቁጥር 12 ላይ እስራኤል ዘሥጋ ከግብፅ ከባርነት ቤት ነፃ በወጡ ጊዜ በተለይም የዳሱን በዓል ሲያከብሩ የዘንባባ ዝንጣፊ ለምለሙን ይዘው እግዚአብሔርን ያመሰግኑ ነበረ። 7 ቀን ሙሉ ነው የሚለው፣ 1 ሳምንት ሙሉ። በኦሪት ዘሌዋውያን ምዕራፍ 23 ቁጥር 40ና በመጽሐፈ ነህምያ ምዕራፍ 8 ቁጥር 14 ላይ በዚያ ልማድ የዘንባባ ዝንጣፊ ይዘው ለክብሩ ምስጋና አቀረቡ። ጥቂት ነገር እናንሳ። ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደነጎድጓድ ይሄንን እንደዚህ አድርጎ መዝግቦታል። በየዓመቱ በሆሳዕና ዕለት ዘንባባ እንይዛለን፣ አትፈሩ። መጽሐፋዊ ነው። የዮሐንስ ወንጌል ምዕራፍ 12 ላይ ከቁጥር 13 ጀምሮ የዘንባባ ዝንጣፊ ይዘው ሊቀበሉት ወጡ ነው የሚለው። የዘንባባ ዝንጣፊ ይዘው እኛም ዘንባባውን ይዘን እናመሰግናለን። በኋላ መጨረሻ ላይም ዘንባባው ጸሎት ደርሶበት ተባርኮ ይታደላል። አዎ በራሳችን ላይ እናስረዋለን። በጣታችን ላይ ቀለበት አበጅተን እናጠልቀዋለን። ይገባል። እግዚአብሔር ደግሞ ለዚያ ክብር ቢያበቃን ከሞት በኋላ ባለው ሕይወት ከመቃብር በኋላ ባለው ትንሣኤ በሰማይ በመንግሥተ ሰማያት የብርሃን ዘንባባ ይዘን ገና ለክብሩ እንዘምራለን። መጽሐፍ እንደዚህ እንደሚል ራእየ ዮሐንስ ምዕራፍ 7 ቁጥር 9 ጀምሮ ከዚህ በኋላ አየሁ ይላል፣ እነሆም አንድ እንኳ ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ አለ ሃይማኖታቸውን ያጸኑ ምግባራቸውን ያቀኑ
ለንስሐ የሚገባ ፍሬ ያፈሩ ቅዱስ ሥጋውን ክቡር ደሙን የተቀበሉ ተዘጋጅተው ተጠርተው ይሄዱ ማለት ነው። እንዲህ ሆነ ይላል ነጭ ልብስ ለብሰዋል። ነጭ ልብስ ለብሰው የዘንባባንም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ለምስጋና ቆሙ ይላል። በቀራንዮ በግ፣ በየዋሁ በግ፣ በትሑቱ በግ፣ በእግዚአብሔር በግ የዓለምን ኃጢአት ባስወገደው በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት ለምስጋና ቆሙ ነው የሚለው። ምስጋናችን ምግባችን ሆኖ ምግባችን ምስጋናችን ሆኖ እንደ ሰማያውያኑ እንደ ብርሃናውያኑ እንደ እሳታውያኑ እንደ ቅዱሳን መላእክት እግዚአብሔርን ቅዱስ 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 እያልን እያመሰገንነው እንኖራለን። አምላካችን እግዚአብሔር በቸርነቱ ሁላችንን ለመንግሥቱ ክብር ያብቃን። እቺ ቤተ ክርስቲያን የሰማይ ደጅ ስለሆነች የጸጋው ግምጃ ቤት ስለሆነች አሁን በምድር እየተሰራ ያለው በሰማይ ደግሞ ኋላ ይሰራል። ከሞት በኋላ ባለው ሕይወት ከመቃብር በኋላ ባለው ትንሣኤ። ስለዚህ አትፈሩ። ዘንባባውን ከፍ አድርጋችሁ ለእግዚአብሔር ክብር ምስጋና አቅርቡ። አሁንም እናመስግነው ወገኖች። የድል አድራጊዎች ምልክት ነው። የአሸናፊዎች ምልክት ነው ዘንባባ። ዘንባባ ይዘው አለ ምን እያሉ አመሰገኑ? ሆሳዕና ለዳዊት ልጅ ቡሩክ ዘይመጽእ በስመ እግዚአብሔር እያሉ አመሰገኑ። ዛሬ በቅዳሴው መካከል የተሰበከውም የዕለቱ ምስባክ ይሄንን ያመለክታል። የዳዊት መዝሙር 117 ቁጥር 26 ጀምሮ ቡሩክ ዘይመጽእ በስመ እግዚአብሔር ባረክናክሙ እምቤተ እግዚአብሔር እግዚአብሔር አስተራየለነ እያለ ቅዱስ ዳዊት ዘምሯል። በእግዚአብሔር ስም የሚመጣ ቡሩክ ነው። እግዚአብሔር ወልድ ነኝ ብሎ እግዚአብሔር አብ መስክሮለት በእግዚአብሔር ስም የመጣ ቡሩክ ነው። መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስ የሚያድል ነው። ከእግዚአብሔር ቤት ባረክናችሁ፣ ከእግዚአብሔር ቤት መረቅናችሁ። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ካህናት ከእግዚአብሔር ቤት ሕዝቡን ይባርካሉ። ስም እግዚአብሔር እየጠሩ ሕዝቡን ያከብራሉ። እግዚአብሔር አምላካችን ነው። ለኛም አበራልን፣ ለኛም ተገለጠልን። እግዚአብሔር ወልድ ኢየሱስ ክርስቶስ የባህሪ አምላክ ነው። ለኛም ደግሞ በረድኤት ብቻ አይደለም፣ በሐዲስ ኪዳን በሥጋ ማርያም በጠባብ ደረት በአጭር ቁመት ተወስኖ ተገለጠልን። ልቡናችንን ሊያበራ ነፃ ሊያወጣን ክብር ምስጋና ይግባው። ይህንን ያመለክታል ምስባኩ ማለት ነው። ሆሳዕና በአርያም ሆሳዕና ለወልደ ዳዊት። ሆሳዕና የሚለው ቃል ከጥንት አረማይክ ወይም ከዕብራይስጥ የመጣ ቃል ነው። ሆሽና አና ይለዋል። የቃሉም ትርጉም አሁን አድን ማለት ነው። አሁን አቅና ማለት ነው። መድኃኒት ማለት ነው። ይህንንም ቅዱስ ዳዊት አባታችን አስቀድሞ ዘምሮታል። ኦ እግዚኦ አድንሶ፣ ኦ እግዚኦ ሰርህሶ እያለ ዘምሯል። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና ማለት ነው። እዚያው የዳዊት መዝሙር 117 ላይ መመልከት ትችላላችሁ። ለጊዜው እስራኤል ሆሳዕና ለወልደ ዳዊት ለዳዊት ልጅ መድኃኒት አዳይ መባል ይገባዋል። ሆሳዕና በአርያም አርያም ከፍ ያለ ማለት ነው። ከሰማይ የመጣ መድኃኒት ማለት ነው። ምን ሲሉ ነው? እነሱ በሮማውያን ቅኝ ግዛት ስር ነበሩና ከሮማውያን ቅኝ ግዛት ነፃ አውጣን ሲሉት ነው። ምድራዊ ንጉሥ መስሏቸው ነው የእስራኤል ንጉሥ እያለው። እሱ ግን የሰማይና የምድር ንጉሥ ነው። በባህሪው ሞት የሌለበት፣ በመንግሥቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉሥ ነው። እሱ አዳምና ልጆቹን ሁሉ ከሲኦል ከባርነት ቤት ነፃ ሊያወጣ ከጨለማ ወደሚደነቅ ብርሃን
ከሲኦል ወደ ገነት ሊያሻግረን ነው የተገለጠው። እነሱ ግን ያሰቡት ሰውኛውን ነበረ፣ ምድራዊውን ነበረ። እሱ ግን ዓለሙን ሁሉ ሊያድን ነፃ ሊያወጣ ነው የተገለጠው። እንዲህ እያሉ ዘመሩ። ሕዝቡ ሁሉ ተገረሙ፣ ተደነቁ። ይህ ማን ነው? ምንድን ነው አሉ። ምስጋናው ሲቀርብለት ሰምተዋልና ከገጹ ከፊቱ ብርሃን ሲወጣ ተመልክተዋልና ዓይን የሚበዘብዝ ብርሃን። አዎ ሕፃናትም ደግሞ እየተቀባበሉ ያመሰግኑ ነበረ። አስቀድሞ በክቡር ዳዊት የተነገረው ቃል እንዲፈጸም እማፈ ደቂቅ ወሕፃናት አስተዳሎ ከስብሐተ ይላል። በእንተ ጸላይ ከመትን ስቶ ለጸላይ ወለገፋይ ይላል የዳዊት መዝሙር 8 ቁጥር 2 ጀምሮ። ከሕፃናትና ከሚጠቡት አንደበት ምስጋና ለራስ አዘጋጀ። ከ40 ቀን ከ80 ቀን ልጆች ከዓመት ከ2 ዓመት ሕፃናት ምስጋና ለራስ አዘጋጀ። ምስጋናን ተቀበልክ፣ አንደበታቸውን ለምስጋና ከፈተ የማይሳነው አምላክ። በእንተ ጸላይ ጠላት ደስ አይበለው ብለህ፣ ጠላት ዲያብሎስ ደስ አይበለው ይፈር ብለህ ጠላትን ቂመኛን ዲያብሎስንና ሰራዊቱን ድል ታደርግ ዘንድ አለው። አዎ ድል አደረገ። ከ5500 ዘመን በኋላ ዲያብሎስንና ሰራዊቱን ድል አደረገልን። የአመፃ መዝገብ ተገልብጧል። የሞት መውጊያ ተሰብሯል። ጠላት ዲያብሎስንና ሰራዊቱን በመስቀሉ ከመንገዳችን ላይ ጠርቆ አስወግዶልናል። እኛንም ደግሞ ነፃ አውጥቶናል። ይህንን አምላክ ከልብ ማመስገን ይገባል። ምን ከፍለው ነገር የለምና። ያልታደሉት ቤተ አይሁድ ጸሐፍት ፈሪሳውያን፣ የአይሁድ ካህናት አንደበታቸው ተሸበበ። አዋቂዎቹ ቃሉ ከልቡናችን ሞልቶ ተርፏል ብለው ልብሳቸው ላይ ጠልፈው ጠቅሰው ጽፈው የሚሄዱ ተመጻዳቂዎች፣ ግብዞች ለክብሩ መዘመር ተሳናቸው። ሕፃናቱን አስነሳ፣ ሊከለክሉ ሞከሩ። ምን አለ የኛ አምላክ? እነዚህ ዝም ቢሉ ድንጋዮች ይጮሃሉ አለ፣ ድንጋዮች ያመሰግናሉ አለ። ወንጌላዊ ቅዱስ ሉቃስ እንደመዘገበው አው ለጊዜው በቆሙ ድንጋዮችም እንዲያመሰግኑት ያደርጋል፣ የሚሳነው ነገር የለምና። የሉቃስ ወንጌል ምዕራፍ 19 ቁጥር 40 ላይ እኛንም ካፈራልን በሥጋ ያበጀን አፈር እኮ ነን፣ አካላችን እኮ ሸክላ ነው፣ ጭቃ እኮ ነው። እነዚህ ዝም ቢሉ ድንጋዮች ይጮሃሉ። ሌላው እነዚህ ዝም ቢሉ ድንጋዮች ይጮሃሉ ማለት በቆሙ ድንጋይ ብቻ አይደለም። ድንጋይ ብላችሁ የምትንቋቸው፣ ድንጋይ ጣዖት የሚያመልኩት አሕዛብ እኔን ሊያመሰግኑ አንደበታቸው ይከፈታል። ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ ብዙ አሕዛብ ተመልሰዋል፣ ለክብሩም ምስጋና አቅርበዋልና። ይህንንም ማለት ነው እንግዲህ እንዲህ የተመሰገነ ወደ ቤተ መቅደስ ገባ። አዎ ከዚህ ታሪክኛ ምን እንማራለን? ከዚህ በላይ መተረክ ይቻላል ታሪኩን፣ ግን ጊዜ የለንም። ወደ ራሳችን ሕይወት አምጥተነው እንጠቅልለው ወገኖች። ፍትሕዎሙ ወአምጽዎሙ ሊተ፣ ፈታችሁ አምጡልኝ። ዛሬም ካህናቱን ፈታችሁ አምጡልኝ ይላል አምላካችን ኢየሱስ ክርስቶስ። በደቀ መዛሙርቱ እግር የተተኩ ሕዝቡን እንዲፈቱ የታዘዙ ካህናት ናቸው። የማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ በአባታችን በሊቀ ሐዋርያት በቅዱስ ጴጥሮስ በኩል ይሄንን ስልጣን ለአባቶቻችን ለካህናት ሰጥቷል ክርስቶስ። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ አለ። በምድር የምታስረው በሰማያት የታሰረ ይሆናል፣ በምድርም የምትፈታው በሰማያት የተፈታ ይሆናል አለ። በቁልፍ የተዘጋ በር ይከፈታል፣ በቁልፍ የተከፈተ በር ይዘጋል። ቁልፍ መክፈቻም ነው መዝጊያም ነው። ይሄም እንደዚህ ማለት ነው። ወደ እግዚአብሔር መንግሥት የምታስገባበት ከእግዚአብሔር መንግሥት የምታስወጣበት ቁልፍ ስልጣን ሰጥቻለሁ አለ። ይሄ ከእግዚአብሔር የተሰጠ ስልጣን ነው። በቅዱሳን ሐዋርያት እግር ለተተኩት፣ አሰረ ፍኖታቸውን ለተከተሉት፣
ለአባቶቻችን ለካህናቱ ይሄንን ሰጠ። በምድር የምታስሩት ሁሉ በሰማያት የታሰረ ይሆናል አለ። በምድር የምትፈቱት ሁሉ በሰማያት የተፈታ ይሆናል አለ። በሌላ ስፍራም እንደዚህ ይላል፣ ኃጢአታቸውን የያዛችሁባቸው ተይዞባቸዋል አለ። ይቅር ያላችኋቸውም ይቀርላቸዋል አለ። መጽሐፍ ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ማሰር ማለት ኃጢአታቸውን መያዝ ነው። መፍታት ማለት ኃጢአታቸውን ይቅር ማለት ነው። ፈታችሁ አምጡልኝ አለ ካህናቱን። ዛሬም የካህናቱ ድርሻ መፍታት ነው። የምእመናት ድርሻ መፈታት ነው። አህያና ውርንጫይቱ የተፈቱበት ብቻ አይደለም ወገኖቼ። ዛሬ አዳምና ልጆቹ የተፈታንበት ነው። የዚያ መታሰቢያ ነው። ዛሬም አህያይቱ ከውርንጫይቱ ጋር ተፈተው እንደቀረቡለት አህያይቱ የወላጆች ምሳሌ፣ ውርንጫይቱ የልጆች ምሳሌ። አሁን ደስ ትላላችሁ ወላጆች ከልጆቻችሁ ጋር ተፈታችሁ ቀርባችኋል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንደዚህ ነው። አህያይቱን ብቻ ፍቱልኝ አላለም፣ ውርንጫይቱንም ፍቱልኝ ነው ያለው። ወላጆችን ከልጆች ጋር ፍቱልኝ ይላል አምላካችን። አንዳንዶች ዛሬ መንደር ውስጥ ታስረዋል። መንደር ውስጥ አዳምና እኛ ልጆቹ ሲኦል መንደር ውስጥ በሌባው በዲያብሎስ በኃጢአት ታስረን እንደነበረ ዛሬም እኮ የታሰሩ ወገኖች እኮ አሉ። መንደር ይቺ ዓለም ናት። በጥርጥር መንደር ውስጥ፣ በክህደት መንደር ውስጥ፣ በአምልኮተ ጣዖት መንደር ውስጥ የታሰሩ ወገኖች አሉ። በኃጢአት የታሰሩ አሉ። በኃጢአት ገመድ፣ በዝሙቱ፣ ፍርድ በማጓደሉ፣ ድሃ በመበደሉ፣ ጉቦ በመቀበሉ፣ በጎጠኝነቱ፣ በመለያየቱ፣ በጸብና በክርክሩ፣ በቂም በበቀሉ የታሰርን ደግሞ አለን። መፈታት አለብን። በሲጋራ፣ በጫት፣ በአሽሽ ሱስ የታሰሩ አሉ። በሰይጣናዊ ቅናት፣ በተንኮል፣ በሽንገላ፣ በሐሜት፣ በሐሰት የታሰሩ ወገኖች አሉ። መፈታት ያስፈልጋል። ፈታችሁ አምጡልኝ። ዛሬም ካህናትን ይላል፣ ፈታችሁ አምጡልኝ። ካህናት ሊፈቱ ይሄ ትእዛዝ ተሰጥቷቸዋል። ይሄ ስልጣን አላቸው። ምእመናት ደግሞ መፈታት ያስፈልገናል ወገኖቼ። አህያይቱና ውርንጫይቱ እንደታሰሩ አልቀሩም፣ ተፈተው ቀረቡ። እኛም ተፈተን እንቅረብ። የታሰረ ምን ጥቅም ያገኛል? ምን ዋጋ አለው? ነፃነትም እኮ የለውም። አህያይቱና ውርንጫይቱ እኮ የሚበሉት ሳር፣ የሚግጡት ሳር ተከልክለው፣ የሚጠጡት ውሃ ተከልክለው ታስረው ይሰቃዩ እኮ ነበር። ዛሬም ብዙዎች ከሕይወት ውሃ ከእግዚአብሔር ቃል ተለይተው፣ ከሕይወት እንጀራ ከእግዚአብሔር ቃል ተለይተው ነፍሳቸው በረሃብ ደክማለች። ነፍሳቸው በጥምዝላለች። ሚራቡ አሉ፣ ሚጠሙ አሉ፣ ሚሰቃዩ አሉ። ፍቱልኝ ይላል ዛሬ አምላካችን። ሆሳዕናውን ስናከብር ወገኖቼ እንዲሁ የአህያይቱን ነገር የውርንጫይቱን ነገር ብቻ ተርከን መለያየት አይደለም። ካህናቱም ድርሻ መወጣት ያስፈልጋል። ፈቶ ማቅረብ ያስፈልጋል። ምእመናትም ተፈቶ መቅረብ ያስፈልጋል። እሱ ነው ሊያድርብን የሚገባው። ዲያብሎስ ባልፈጠረው ባልሰራው አካል ማስልጣን ሰጠው። በእኛ ላይ ነግሶ የሚኖረው ሰልጥኖ የሚኖረው አድሮ የሚኖረው ማሰጠው። በጥንተ ተፈጥሮም የፈጠረን አምላካችን በአዲስም ተፈጥሮ የፈጠረን ውድ ዋጋ ከፍሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ እየቆሰለ የፈወሰን እየተዋረደ ያከበረን ርቃኑን ውሎ ጸጋውን ያለበሰን ሐሞትና ከርቤ መራራውን ቀምሶ ጣፋጩን ያጠጣን ለባህሪው ሞት የማይስማማው አምላክ በሥጋ ሞቶ የኛን ሞት ወስዶ የሱን ሕይወት ለኛ የሰጠን እሱ ነው። እኛ የአምላካችን ገንዘቦች ነን። ሌባ ሊጫወትብን አያስፈልግም። ወንበዴ ሊጫወትብን አያስፈልግም። ስለዚህ ተፈተን እንቅረብለት። ተፈቶ መቅረብ ነው ዓላማው፣ ይሄ ነው። ዛሬም አምላካችን እግዚአብሔር በአባቶቻችን
በካህናት ላይ አድሮ ሁላችንንም ከታሰርንበት የኃጢአት ገመድና ማሰሪያ ይፍታን። ከተፈታን በኋላ የታሰርን ሰዎች አሉ። ከተቀደስን በኋላ የረከስን ሰዎች አሉ። ነፃ ከወጣን በኋላ ባሪያ የሆንን ሰዎች አሉ። እስቲ ከኔ ጋራ በሉ በነፃነት ልንኖር በሉ። ክርስቶስ ነፃነት አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። ገላትያ ምዕራፍ 5 ቁጥር 1 ላይ አህያይቱና ውርንጫይቱን ነፃ ወጣ፣ ከስራት ፈታ። አዳምና ልጆቹን ነፃ ወጣ፣ ፈታ፣ ከዲያብሎስ ነፃ ወጣ። አንዳንዶቻችን ግን እንደገና ታስረን ተገኘን። ወይ ሳናውቅ በስህተት ታሰርን፣ ወይ አውቀን በድፍረት በበደል ታሰርን፣ ወይ ክፉ እየተመኘን ታሰርን በክፉ ምኞት፣ ወይ ክፉ ቃል እየተናገርን ታሰርን፣ ወይ ክፉ ሥራ እየሰራን ታሰርን። የማሰሪያው አይነት ምንም ሊሆን ይችላል ወገኖቼ። ዛሬ አምላካችን እንድንፈታለት ይፈልጋል። ዛሬም እኮ ከቤታችን ከቤተ ክርስቲያን የወጡ ሰዎች አሉ። ከእግዚአብሔር የተለዩ ሰዎች እኮ አሉ። ያሌባው ዲያብሎስ በካህዲዎች ላይ፣ በተጠራጣሪዎች ላይ፣ በጣዖት አምላኪዎች በኢያማናውያን ላይ አድሮ መንደር ውስጥ ወስዷቸዋል እኮ ከቤተ ክርስቲያን ለይቶ። ስለዚህ ፈልገናቸው ፈተን ማምጣት አለብን። ተፈተው የመጡትን መንከባከብ አንድ ነገር ነው። መያዝ መጠበቅ አንድ ነገር ነው። የሕይወትን ቃል የእግዚአብሔርን ቃል መመገብ አንድ ነው። የሕይወትን ውሃ የእግዚአብሔርን ቃል ማጠጣት አንድ ነው። በለምለም መስክ በቤተ ክርስቲያን ማሳደር፣ በረፍት ውሃ በእግዚአብሔር ቃል መምራት መልካም ነው። ይሄ ብቻ ግን አይደለም። የጠፉትን መንደር ያሉትን ሰይጣን ያሰራቸውን ፈተን ማምጣት አለብን። አንዳንድ ጊዜ የቀረቡ እየራቁ፣ ያመኑ እየካዱ፣ የገቡ እየወጡ፣ የተሰበሰቡ እየተበተኑ፣ የጀመሩ እያቋረጡ ነው ያያየን ያለ ነው። እግዚአብሔር አምላካችን ዛሬም መንደር ውስጥ ያሉትን በየዋህነት የጠፉትን ወገኖቻችንን ፈቶ ያምጣልን። ሆሳዕና እንበል። ሆሳዕና በአርያም ከሰማይ የመጣ መድኃኒት፣ ሆሳዕና ለወልደ ዳዊት፣ ለዳዊት ልጅ ሆሳዕና መድኃኒት መባል ይገባዋል። ሆሳዕና አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና እንበለው። በግል ሕይወታችን ከገባንበት መከራና ጭንቅ አድነን እንበለው። በማህበራዊ ሕይወታችን ከገባንበት ችግርና ስቃይ ጌታ ሆይ እባክህ አሁን አድነን እንበለው። እንደ ሀገር ከምንሰቃይበት ከምንጨነቅበት ነገር እግዚአብሔር እንዲያድነን ዛሬ ሆሳዕና ነው። ሆሳዕና አቤቱ እባክህ አሁን አድነን፣ አድነን ማለት እኮ ነው። ጌታ ሆይ አቤቱ እባክህ አሁን አቅና፣ አቅናልን ማለት ነው። ብዙ የተጣመመብን ነገር አለ። ብዙ የሚያስጨንቀን ነገር አለ። ስንቱን ላንሳላችሁ? የእርስ በርስ መለያየቱ፣ መበላላቱ፣ መነካከሱ፣ ጦርነቱ እያስጨነቀን ነው። ስንት ወገኖቻችን እንደ ቅጠል ረገፉ። ቀባሪ አጥተው ስጋቸውን የምድር አራዊት በላው፣ የሰማይ አሞሮች በሉት። በጦርነት ብዙዎች አለቁ፣ አሁንም እያለቁ ነው። እግዚአብሔር በቃችሁ ይበለን። ማንም ሳይመጣብን እኮ ነው ኢትዮጵያዊው በኢትዮጵያዊ ላይ ተነስቶ፣ ያውም እኮ አንዳንድ ጊዜ ክርስቲያኑ ክርስቲያኑን እየገደለው እኮ ነው። የክርስትና ምልክት ማተብ ያሰሩ ክርስቲያኖች፣ አዳምና እኛ ልጆቹ ክብር ያገኘንበት፣ ዲያብሎስና ሰራዊቱ ያፈሩበት፣ የድላችን አርማ የነጻነታችን ምልክት ቅዱስ መስቀሉን በአንገታቸው ላይ ያንጠለጠሉ ክርስቲያኖች የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች እርስ በርሳቸው ሲጋደሉ አይተናል። ክፎች በዘሩት የጎጠኝነት ዘር፣ የመለያየት ዘር ከዚህ ምን አተረፍን? ደግሞ ምን እናተርፋለን? ዛሬ ሆሳዕና ማለት ይሄንን ነው። ጌታ ሆይ እባክህ አድነን፣ እባክህ አቅናልን። ያመኑት ፈረስ በደንደስ ተስፋ ያደረግናቸው ሰዎች አዎ ዛሬ ምን ሲሰሩ ምን ሲያደርጉ እንዳሉ እናውቃለን። አይናችንን ከሰው ላይ እናንሳ። አይናችንን በቀራንዮ ንጉሥ በመድኃኔ ዓለም በኢየሱስ ክርስቶስ ላይ እናድርግ። እሱ ነው የሚያድነን፣ እሱ ነው የሚፈውሰን፣ እሱ ነው ሰላምን መልሶ የሚሰጠን።
አዎ በሰላም ሊሰጠን ደስታ ሊሰጠን በህያይቱና በህያይቱ ግልገል በውርንጫይቱ ላይ የተቀመጠው ሰላሜን እሰጣችኋለሁ ሰላሜን እተውላችኋለሁ እኔ መሰጣችሁ ሰላም ዓለም እንዲሰጥ አይደለም ልባችሁ አይታወክ አይፍራ አይደንግጥ ያለን እሱ ነው በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላማችን እሱ ነው ያለ እርሱ ሰላም የለንም ያለ እርሱ ረፍት ደስታ የለንም መበላላት አይጠቅምም እንዲህ ይላል ቃሉ እስቲ ባካችሁ ከኔ ጋራ በሉት እስቲ መለያየቱ ቢርቅልን ጸብ ክርክሩ ቢወገድልን መበላላት መነካከሱ ከኛ ቢወገድልን እስቲ ቃሉን እንበለው እርስ በርሳችሁ በሉ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ገላትያ ምዕራፍ 5 ቁጥር 15 ላይ የእርስ በርስ መጣላት መባላት መለያየት መነካከስ መጀመሪያ ለኛ ያለውን ያጠፋል አሁን ያጠፋ ነው ብዙ ትምህርት ቤቶች ወደሙ ሐኪም ቤቶች ወደሙ ፋብሪካዎች ወደሙ ሀብት ንብረት ወደመ አለቀ ምን አተረፉን ለኛ ያለው ብቻ አይደለም የሚጠፋው እኛንም ያጠፋናል ስንት ህዝብ አለቀ በሺህ የሚቆጠር ህዝብ አልቋል ያ ወገናችን ነው ሁሉም ኢትዮጵያዊ ነው አልቋል ስለዚህ አይጠቅመንም ከዚህ ምንም ነገር አናተርፍም አድነን እንበለው ያድነናል የቀደመውን የአያቶቻችን የቀድማ አያቶቻችንን የፍቅር ዘመን የመተሳሰብ የመደጋገፍ የሰላም ዘመን እግዚአብሔር መልሶ ያሳየናል እንለምነው በጦርነት ያለቅን አንዱ እሱ ነው በረሃብ ያለቅን ወገኖቻችን በረሃብ እየደከሙ በጥም እየዛሉ ቆዳቸው ካጥንታቸው ጋር የተጣበቀ ሚልሱት የሚቀምሱት ነገር እያጡ ያለቁ ነው ያሉት ትላንትና መጽዋች ነበሩ ሰጪ ነበሩ ለሌላው ያካፍሉ ነበር ዛሬ ሰውጃ ያሉ የቀን ሐሩር የሌሊት ቁር እየተፈራረቀባቸው በመጠለያ ውስጥ ሆነው በገዛ ሀገራቸው ስደተኛ ሆነው ተፈናቅለው ወገኖች የኛ ወገኖች እኮ ናቸው ረሃብ ከሰይፍ ይገፋል ሰይፍማ ገላጋይ ነው ጥይት ይገላግላል እኮ መጽሐፍ እንደዚህ ይላል በሰይፍ የሞቱ በረሃብ ከሞቱት ይሻላሉ ይላል ሰቆቃወ ኤርምያስ ምዕራፍ 4 ቁጥር 9 ጀምሮ እነዚህ የምድርን ፍሬ አጥተውም ተወግተውም ቀጥነዋል ይላል ቁርበት ወይም ቆዳ ካጥንት ጋር የተጣበቀ ስጋ እየሰለሰለና ያለቀ ተሰቃይቶ መሞት እኮ ነው ያለው ረሃብተኞች ነን አድነን እንበለው ስጋውን የቆረሰልን ደሙን ያፈሰሰልን አምላክ ሚሻግት እንጀራና ብል የሚበላው ጨርቅ አይከለክለንም ለሱ ይሄ ምንም ማለት አይደለም እንኳን እኛን በሱሙ የተጠራነውን በሱ የምናምነውን ጧት ማታ ደጅ ምንጠናውን ቀርቶ የማያምኑትም አህዛብ ጠግበው ይኖራሉ እኛን ማይቱን ያላደርግልናል በአንድ በኩል በሽታው በበሽታም ዛሬ ወገኖቻችን እያለቁ ነው መድኃኒት የሌለው በሽታ ስሙን እየቀያየረ ምናቀው ነው ብቻ ከሁሉ አድነን ከስደቱ ከመከራው ከስቃዩ ከፈተናው ከችግር ሁሉ አድነን ሆሳዕና አቤቱ ባካሁን አድን አቤቱ ባካሁን አቅናን በለው አንድ ቃል ለመለከትና ይበቃኛል እንደዚህ ብሎ ተናግሯል አባታችን ክቡር ዳዊት ከኔ ጋራ እንድትሉት እፈልጋለሁ የጭንቀታችን አይነት የመከራችን ያዘናችን አይነት ይለያያል እንጂ ጭንቀት ውስጥ ነው ያለነው ችግር ውስጥ ነው ያለነውና አሁን ከቅዱስ ዳዊት ጋራ እንዲህ ብለን እንለምነው እስቲ በሉ በተጨነቁ ጊዜ በሉ ወደ እግዚአብሔር ጮሁ ከመከራቸውም አዳናቸው ዛሬ ተጨንቀናል ጭንቀት ውስጥ ነው ያለነው መከራ ውስጥ ነው ያለነው የመከራ ሌሊት ቶሎ አይነጋ የመከራ ቀንም ቶሎ አይመሽም እስቲ ወደ ኋላ እንመለስ ከትላንት ወዲያ ትላንት ይሻላል ብለን ተስፋ አድርገን ነበር ባሰ ከትላንትና ዛሬ ይሻላል ብለን ተስፋ አድርገን ነበር ዛሬ ብሷል ነገስ ምን ይሆን አሁን ወደ ኋላ እየሄድን ነው የምናመሰግነው የቀደመውን ዘመን ነው የምናስበው የአባቶቻችን ዘመን ይሻል ነበር በማንኛውም መንገድ እንደዚህ ነው የምንለው በሰላምም ቢሆን በሚበላ በሚጠጣም ቢሆን በጤንነትም ቢሆን ያ ዘመን እኮ ይሻል ነበር ነው የምንለው
አሁን አስጨናቂ ነው። ጆሮአችን የሚሰማው ነገር ሁለቱን ጆሮአችንን ጭው የሚያደርግ ነገር ነው። አሰቃቂ ነገር እየተፈጸመ ነው በሀገራችን በኢትዮጵያ። ስንቱን ላንሳላችሁ። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። እንዴ ወገኖቻችን ቁልቁል የተሰቀሉበት እኮ፣ በእሳት የተቃጠሉበት እኮ፣ እንደ በግ እንደ ዶሮ የታረዱበት እኮ፣ እንደ ጎመን የተቀረደዱበት እኮ፣ ሕፃናት ብለው ሳይምሯቸው ሳይራሩላቸው፣ ሽማግሌ ብለው ሳያፍሯቸው ሳያከብሯቸው፣ ነፍሰ ጡር መውለጇ ወራት የደረሰ ማህፀኗ ተቀዶ ጽንሱ ተጥሎ የለ እንዴ? ወልዳ የምታጠባ አራስ እንክብካቤ የሚገባት በግፍ ሲገደሉ አይተን የለ እንዴ? ስለዚህ በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ እግዚአብሔርም ከመከራቸው አዳናቸው ነው የሚለው። እንባችንን ይመለከታል፣ ጩኸታችንን ያደምጣል። እግዚአብሔር ይምረናል፣ ያድነናል። ይሄም ቀን ያልፋል። ሊነጋ ሲል ነው የሚጨልመው። በእጃችን ያለውን ግፍ እናስወግድ፣ ከበደል እንመለስ፣ የበደልን ይቅርታ እንጠይቅ፣ የተበደልን ይቅርታ እናድርግ፣ እርቅን መስርትና ከልብ በፍጹም ንስሐ ተመልሰን እናልቅስ። እግዚአብሔር ይታረቀናል። ሆሳዕና እያሉ በክብር እንደዘመሩ እንዳመሰገኑ ዛሬም ይሄ የመከራ የሐዘን የስቃይ የጭንቅ ጊዜ አልፎ የሰላም ዘመን፣ የጤንነት ዘመን፣ የደስታ ዘመን፣ የበረከት ዘመን አምጥቶልን እግዚአብሔርን ቆመን እንድናመሰግነው እግዚአብሔር በቸርነቱ ሁላችንን ይርዳን። ፍትሕዎሙ ወአምጽዎሙ ሊተ፣ ፈታችሁ አምጡልኝ። የማቴዎስ ወንጌል ምዕራፍ 21 ቁጥር 3። ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ በሰው እጅ ያልተዘጋጀውን ያልተሰራውን ነጩን መጎናጸፊያ አልብሶ የብርሃን ዘንባባ ይዘን በመንግሥተ ሰማያት ለዘላለም ከመላእክቱ ጋር እያመሰገን ነው እንድንኖር ፍጻሜያችንን ያሳምርልን። ይቆየን።